ጄኔራል ታደሰ ወረደ የኢፌዴሪ መከላከያ ሰራዊት ወደ ትግራይ ክልል ገብቶ ከጥቅምት 2013 ዓ.ም በፊት በነበሩበት የጦር ሰፈሮች ወይንም ካምፖች እንዲሰፍር ከፌዴራል መንግስቱ ጋር ስምምነት ላይ ተደርሷል ተብሎ የሚናፈሰው መረጃ የተጣመመና ስህተት ነው ሲሉ በትላንትናው ዕለት አስተባብለዋል። ጄኔራል ታደሰ በሰጡት መግለጫ በትግራይ ጊዜያዊ አስተዳደር በኩል ይህ መረጃ የተሰራጨበት ስትራቴጂም ሆነ ዓላማው ግልጽ ነው ሲሉ ጠቁመዋል። ይሁን እንጂ ህወሓት ሙሉ በሙሉ እንዲተገበር በተደጋጋሚ እየጠየቀው የሚገኘው የፕሪቶሪያው የሰላም ስምምነት የፌዴራል መከላከያ ሰራዊት በክልሉ ስላለው ስምሪት በግልጽ ያስቀምጣል። በስምምነቱ አንቀጽ 8 ንዑስ አንቀጽ 3 ላይ እንዲህ የሚል ድንጋጌ ሰፍሯል። የኢፌዴሪ መንግስት የሀገሪቱን ሉዓላዊነትና የግዛት አንድነት ለመጠበቅ እንዲሁም ከድንበር ባዶ ምንም አይነት ትንኮሳ ወይንም ወረራ እንዳይኖር ለማረጋገጥ የኢፌዴሪ መከላከያ ሰራዊትንና ሌሎች የሚመለከታቸው የፌዴራል የጸጥታ ተቋማት የጸጥታ አካላትን በኢትዮጵያ ዓለም አቀፍ ድንበሮች ላይ ያሰማራል። ይህ የድንበር ጥበቃ ስምምነት እስካሁን በተሟላ ሁኔታ ተግባራዊ ሳይሆን መቆየቱ የሚታወስ ሲሆን ህወሓት በበኩሉ በኤርትራ ኃይሎች የተያዙ የኢትዮጵያ ወይንም የትግራይ ግዛቶች የፌዴራል መንግስቱ የማስለቀቅ ኃላፊነት እንዳለበት በተደጋጋሚ ሲያሳስብ ቆይቷል። ምንም እንኳን ከቅርብ ጊዜ ወዲህ ሙሉ ትኩረቱን ወደ ወልቃይት ቢያደርግም ከሳምንታት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራ መንግስት በላኩት ይፋዊ ደብዳቤ የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት በሰላማዊ መንገድ ለቆ እንዲወጣ መጠየቃቸው ይታወሳል። ወቅታዊው የመከላከያ ሰራዊት እንቅስቃሴም ይህንን ተከትሎ የተጀመረ መሆኑም ይገመታል። በመቀለ ከተማ ያለው ማህበራዊና ኢኮኖሚያዊ ቀውስ ተባብሷል። በትግራይ ክልል ርዕሰ መዲና መቀለ ከተማና አካባቢዋ ያለው ማህበራዊና ኢኮኖሚያዊ ሁኔታ ከዕለት ወደ ዕለት እየተባባሰ መምጣቱን ከስፍራው የወጡ መረጃዎች ያመለክታሉ። በተለይም የሰው ኃይል ስደት፣ የባንክ አገልግሎት መቋረጥና የጸጥታ ስጋት በከተማዋ ላይ ጥላ አጥልቷል። ከመቀለ ከተማ የሚወጡ መረጃዎች እንደሚያሳዩት የከተማዋ ወጣቶች በተስፋ መቁረጥና በጸጥታ ስጋት ምክንያት በከፍተኛ ሁኔታ ወደ አዲስ አበባና ወደ ተለያዩ የውጭ ሀገራት እየተሰደዱ ይገኛሉ። መንገዶቹ ብቻቸውን ቀርተዋል፣ ሰው የለም፣ ህንፃዎች ብቻቸውን ቀርተዋል ሲሉ ነዋሪዎች የከተማዋን ባዶነት ይገልጻሉ። ከክልሉ ለመውጣት የትራንስፖርት እጥረት በመኖሩ ተጓዦች ለሳምንታት መጠበቅ ተገደዋል። በከተማዋ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል። ነዋሪዎች ለአነስተኛ የገንዘብ መጠን ለ1000 ብር ሳይቀር ሙሉ ቀን በሰልፍ እንደሚያሳልፉና አብዛኞቹ ባንኮችም አገልግሎት መስጠት አቁመው በራቸውን እንደዘጉ ተገልጿል። ከዚህ በተጨማሪ የፓስፖርት አገልግሎት የተቋረጠ ሲሆን ምክንያቱ ደግሞ በግልጽ ባይታወቅም ሁኔታው የሲስተም ችግር ወይንም ከወቅታዊ ሁኔታ ጋር የተያያዘ በሚል ሰበቦች መስተጓጎሉ ተጠቁመዋል። በክልሉ ያለው የትምህርት እንቅስቃሴም አደጋ ላይ ወድቋል። ምንም እንኳን በከፊል ትምህርት ቢጀምርም ብዙ ተማሪዎች ትምህርት ከህይወት አይበልጥም በሚል ተስፋ መቁረጥ ትምህርታቸውን እያቋረጡ እንደሚገኙ ታውቋል። በከተማዋ ያልተለመደ የባጃጅ ቁጥር መጨመር የታየ ሲሆን ይህም ቀደም ሲል በጦርነት ወቅት ተሽከርካሪዎች በአንጻራዊ ሁኔታ ሰላም ወደ ነበረችው መቀለ ከተማ በመሸሻቸው እንደሆነ ይነገራል። በአሁኑ ወቅት በመቀለ ከተማ ያለው ሁኔታ በጦርነት ወቅት ከነበረው ይልቅ የከፋና ልብ የሚሰብር መሆኑን የዓይን እማኞች ይገልጻሉ። የክልሉ ተወላጆችም ይህ ጨለማ አልፎ የሚነጋበት ቀን ይናፍቀናል ሲሉ ምኞታቸውን ይገልጻሉ።